ያረፈባትም ሰዓት ከገነት የወጣባት ሰዓት ናት። በዚያን ጊዜ የመላእክት ሰራዊት ከልጆቹ ጋራ ተሰበሰቡ። መልካም አገናነዝም ገነዙት፣ በብዙ ሽቱም መዓዛውን አጣፈጡ። ይህም ሽቱ በገነትና በደብረ ቅዱስ ያለ ነው። ሥጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩት፣ በሚያበራ መብራትም አኖሩ። ከእርሱም ጋራ ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውንም በሴት ቁልፍ ቆልፈው አተሙት። ከላይ እንደተገለጠው የጥፋት ውሃም እስከመጣበት ቀን ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚህ በኋላ ኖህ በአምላክ ትእዛዝ የአባታችን የአዳምን ሥጋ ወደ መርከብ ሲገባ ይዞት ገብቷል። ሲወጣም ይዞት ወጥቷል። መሥዋዕት ሲሰዋበት ኑሯል። ሲሞት ለሴም ሰጠው። ከዚያ ሴምና መልከጼዴቅ የእግዚአብሔር መልአክ የመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔርም ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱም ለከበሩ ደጋጎች ነቢያት፣ ለተጋዳዮች ሰማዕታትና ጻድቃን አባት ነውና፣ ስለ እነርሱም እግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና። ሊቁ ቅዱስ ያሬድም ሲዘምር እንደዚህ ይላል። በከመ አቡነ አዳም ኩልነ ንመውት ወከማሁ በእንተ ክርስቶስ ኩልነ ነሐዩ ይቤ ተንሳ ክርስቶስ እሙታን። እንደ አባታችን አዳም ሁላችን እንሞታለን፣ እንደዚሁም በክርስቶስ ሁላችን እንኖራለን። ክርስቶስ ከሙታን መካከል ተነሳ አለ። የአዳም ሞት ሞታችን፣ የአዳም ትንሣኤ ትንሣኤያችን እንደሆነ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ያመሰግናል፣ ያመሰጥራል። በረከቱ ይደርብን። የአዳም ድህነት የአዳምን ድህነት ስንናገር ከውድቀቱ መነሳቱን፣ ከርኩሰቱ መቀደሱን፣ ከሕመሙ መፈወሱን፣ ወደ ቀደመ ጌትነቱ ወደ ቀደመ ክብሩና ርስቱ መመለሱን ብቻ ሳይሆን ከዚህ በላይ አዳም በገነት የተመኘውን አምላክነትንም ያገኘበት ድህነት መሆኑን የሚያጠቃልል ነው። ስለዚህ አዳም በጥንተ ተፈጥሮ ካገኘው ክብር በላይ በአዲስ ተፈጥሮ ያገኘው ክብር ይበልጠዋል። በጥንተ ተፈጥሮ በእግዚአብሔር አርአያ ተፈጠረ። በአዲስ ተፈጥሮ ግን እግዚአብሔር ሆነ። ሊቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ እንዲህ ብሏል። ይህ ቸርነት የተደረገ እግዚአብሔር ሰውን በመውደዱ እንደሆነ እንዲህ ይቃኛል። ለሃኮ ለአዳም በአርአያ ዚአከ ወአንበርካሁ ውስተ ገነተ ፍግ ወበውህተ አርዌ አውጻእካሁ እምገነት ወያርሐቀ ምሕረትከ እምኔሁ በእንተ ልብሰተ መስቀል በቁስለ ወልድ ቤዘውካሁ ወሕይወተ ጸገውካሁ ውስተ ገነት ይላል። ረጅም ነው። ምን ይላል ትርጉሙ? ገነት ከእርሱ ምሕረት አስወጣው፣ ከገነት በተድላ አርአያነሰ አምሳል
ፈጠርከው፣ በተላ በገነት ውስጥ አኖርከው። በአውሬው ምክር ተታሎ ከገነት አስወጣው። ሆኖም ከእርሱ ምሕረትን አራቅህም። በልጅ ቁስል ታደግኸው፣ ሕይወትን ሰጠኸው። በቸርነትህ ወደ ገነት አስገባኸው። ቸርነትህን የምንሰማ እኛ ችግረኛ ሕዝብን ሁላችንም በምሕረትህ ያልጣልኸን እናመሰግንሃለን። ታድነን ዘንድ ለሞት እስክትደርስ ድረስ ራስን ዝቅ ያደረግ እናመሰግንሃለን በማለት ቅዱስ ያሬድ ሰፋ አድርጎ አመስጥሮ ይናገራል ማለት ነው። እንግዲህ ይህ ማለት የእግዚአብሔር ምሕረት ስልጣኑንና ጌትነቱን በጸጋ እስከ ማጋራት የሚደርስ የፍጡር አንደበት ሊገልጠው የማይችል መሆኑን መስክሯል ማለት ነው። የጥበብ ምንጭ የሕይወት መንገድ ጥበብ ሰብአዊ ተፈጥሯችንን የምንተረጉምበት፣ ተፈጥሮን የምናስታርቅበት የአእምሮ ሰነድ ነው። ጥበብ ከእግዚአብሔር ጋር መነጋገሪያ የነፍስ ልሳን ነው። ጥበብ ዛሬ ላይ ሆኖ ነገን ማየት ነው። ጥበብ ማለት ረቂቃን ነገሮችን የምናይበት አይነ ልቦና ነው። ጥበብ የውስጥ መነጽር ነው። ጥበብ ማለት እግዚአብሔርን ወደ መምሰል መሸጋገር ማለት ነው። የጥበብ ምንጭ እግዚአብሔር ነውና መፍቀሬ ጥበብ ሰሎሞን ጥበብ ማለት ክርስቶስ ነው ይለናል። መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ጀምሮ ቅዱስ ያሬድም የቤተ ክርስቲያናችን ሊቅ ፍኖተ ሕይወት ነቃ ጥበብ ዘለብሶ ለአዳም መዊቶ ሕያው ላይለሞት ተወርዘወ ተንሳ ሙታን በትንሣኤሁ ቤዘወነ። የሕይወት ጎዳና የጥበብ ምንጭ ሕያው ሳለ የአዳምን ሥጋ ለብሶ ሙቶ በሞት ላይ ጎለመሰ ወይም ከሙታን ተለይቶ ተነሳ፣ በትንሣኤው አዳነን በማለት የጥበብ ምንጭ የሕይወት መንገድ ክርስቶስ እንደሆነ ይመሰክራል ማለት ነው። ክርስቶስም ጥበብ ምን እንደሆነ አስተምሮናል። በክርስቶስ አስተምሮ ጥበብ ማለት ተሰዶ የተሰደዱት መመለስ፣ ተገፎ የተገፈፉትን ማልበስ፣ ተገርፎ የተገረፉትን ማዳን፣ ተሰቅሎ የተሰቀሉትን መታደግ፣ ተበድሎ ለበደለኞች ይቅርታ ማድረግ፣ ክፉን በክፉ ሳይሆን ክፋትን በደግነት መመከት ማለት ነው። ወደ ሲኦል ወርዶ አዳምን ጠራው። የቤተ ክርስቲያናችን ሊቅ ቅዱስ ያሬድ አሁንም እግዚአብሔር ለሰው ልጅ የገለጠውን ገደብ የለሽ ፍቅሩን በዘመረበት ዝማሬው አዳም ከሲኦል እስራት ስለመፈታቱ ሲመሰክር እምድኅረ ተንሥአ እሙታን ወሪዶ ውስተ ሲኦል ወፀውኦ እግዚኡ ለአዳም ወይቤሎ ነአ ጻ እምዝየ ምስለ ነፍሰ ጻድቃን እለተማይጡ ሀብዬ ተንሥኦ ሳሮ ለጣዖት ወሰይጣን ተአስረ ቢሲ ኃያል አምላክ አዳም ተንሥአ። ከሙታን ከተነሳ በኋላ ጌታው ወደ ሲኦል ወርዶ አዳምን ጠራው። ወደ እኔ ከተመለሱ ከጻድቃን ነፍስ ጋር ከዚህ ና ውጣ አለው። ተነስቶ ጣዖትን ሻረው፣ ሰይጣን ታሰረ፣ ኃያል ሰው የአዳም አምላክ ተነሳ በማለት ይህንን
ቅዱስ ያሬድ ያመሰጥራል፣ ከወንጌሉ ጋራ ያገናኘዋል ማለት ነው። ሌላው በመቀጠል የሚታየው ስለ ክርስቶስ ፍቅር ሲመሰክር መፍቀሬ ሰብ ለክርስቶስ ለሞት ወለሕይወት ስልጣን ብከ በትንሣኤከ እንዘ ንትሐመን ንግበር በዓለ በትስብእት ዮምሰ ወለነሰ ሰላምከ ይደልወነ። ለሞትና ለሕይወት ስልጣን ያለህ ሰውን ወዳጅ ክርስቶስ ወይ በትንሣኤህ ታምነን በደስታ በዓልን እናደርግ ዘንድ ዛሬ ለእኛ ሰላምህ ይገባናል ሲል አሁንም የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ይመሰክራል። ሌላው ለወልድ እምውታን ወሀበ ስብሐተ ፋሲካን ደስታን የምናደርገው ስለ ክርስቶስ ሕማማት አይደለም፣ ከሙታን ስለ መነሳቱ መታሰቢያ ነው እንጂ ይላል። ራሱን የሕይወት አለቃ አደረገው፣ በቀኙም አስቀመጠው፣ ልጁን ከሙታን አስነሳው፣ ክብርን ሰጠው ብሎ ይመሰክራል። አሁንም ስለዚህ በቀኙ አስቀመጠው ሲል ለአብ ቀኝና ግራ ኑሮበት አይደለም፣ ሬናቸውና ክብራቸው አንድ መሆኑን ለመግለጥ ነው ማለት ነው። ከሙታን አስነሳው ማለቱም ወልድ መነሳት ተስኖት አብ ያስነሳው ሆኖ አይደለም፣ ኃይላቸውና ስልጣናቸው አንዲት መሆኗን ለመግለጥ ስለፈለገ ነው ቅዱስ ያሬድ ማለት ነው። እንግዲህ ሌላው የማይነገር ልዕልና ፍጡርን ስለ ስልጣኑ፣ ስለ ሀብቱ፣ ስለ ዝናውና ስለ እውቀቱ ልዑል ብንለው ከእግዚአብሔር ያገኘው እንጂ ከራሱ የሆነ ነገር አይደለም። እግዚአብሔር ግን ሁሉም ነገር የባህሪ ገንዘቡ ነውና ልዕልናው ከመነገር በላይ ነው። ቅዱስ ያሬድ የእግዚአብሔር ልዕልና የላይና የታች ከንፈር ባለው በስጋ አንደበት ሊገለጥ ሊተረጎም እንደማይቻል ሲናገር መኑ ይነግር እበያቲሁ ለእግዚአብሔር ተአምሮ ወመንክሮሂ ዘገብረ ፍኖተ ሕይወት በፈቃዱ በጽሐ እስከ ለሞት ሎሙኒ ኮኖሙ ኖላዌ ሙሴ ወለነኒ ኮነነ ኖላዊነ ውእቱ ኢየሱስ ክርስቶስ። የእግዚአብሔርን ልዕልና የሚናገር ማን ነው? በሕይወት ጎዳና ያደረገውን ድንቅ ሥራ ታውቀዋለህ። በፈቃዱ እስከ ሞት ደረሰ። ሙሴ ለእነርሱም እረኛ ሆነላቸው፣ ለእኛም እረኛችን ሆነን፣ እርሱም ኢየሱስ ክርስቶስ ነው ይላል። ሌላው በማይነገር ልዕልና የኖረና የሚኖር ልዑል አምላክ ሰውን በመውደዱ በፈቃዱ ሞታችንን መሞቱ እረኛችን መሆኑን አድንቋል። ዳግመኛም ሥጋ በመልበሱ ምክንያት የተሰጠውን ስም ሊቁ ሲነግረን ዘቀደመ ተፈጥሮ ይቀድም አእምሮ ዘቀደመ መዊተ ያቀድም ተንስኦ አቡሁ አንስኦ ለወልዱ እምውታን ወጸጎ እስመ ዚአቢ እምኩሉ። ከፍጥረት የቀደመ አእምሮ ይቀድማል፣ ሞትን የቀደመ ትንሣኤውን ይቀድማል ያስቀድማል። አባቱ ልጁን ከሙታን አስነሳው፣ ከሁሉ የሚበልጥ ስምን ሰጠው ብሎ ያመሰግናል ቅዱስ ያሬድ። ስለዚህ አንዱ ሰጭ አንዱ ተቀባይ
ሆኖ ሳይሆን አንዱ አስነሽ አንዱ ተነሽ ሆኖ አይደለም። የፈቃድ አንድነታቸውን ለመግለጥና ከሞት የተነሳበት መለኮታዊ ኃይል የጋራ ገንዘባቸው መሆኑን ለማስተማር ነው ቅዱስ ያሬድ ይህንን የሚለው። ሌላው ከኔ ጋር ደስ ይበል ነው። ጌታችን ኢየሱስ ክርስቶስ በወንጌሉ የተሰጠውን መክሊት አትርፎ ላስረከበው አገልጋይ ወደ ጌታ ደስታ ግባ ብሎ እንደተናገረው ያንን ሁሉ መከራ የተቀበለው አዳምንና ልጆቹን ወደ ደስታ ሊያስገባ እንደሆነ በቅዱስ ያሬድ ዮም ሰረጹ ጽጌ በረከት ወበዙ ውሉደ ጥምቀት ትምህርተ መድኃኒት ይላል። ሌላው በክወተ መላእክት ከመተንሱ እስመ እነሆ ዛሬ የበረከት ፍሬዎች በቀሉ፣ የጥምቀት ልጆችም በዙ፣ የመድኃኒት ምልክት በአሕዛብ መካከል ቆመ፣ ክርስቶስ በዕፀ መስቀሉ አድኖናልና ይላል። በደሙ ፈሳሽነት ዋጅቶናልና የሕይወት አገልጋይ በመካከላችን አለ። እግዚአብሔር ወልድ ከሙታን ተለይቶ እንደተነሳ መላእክት ይናገራሉ፣ ይመሰክራሉ። ዛሬ ተነስቷልና ዛሬ ሰማያት ይደሰታሉ፣ ምድር ትደሰታለች። ጌታው አዳምን ዛሬ ከኔ ጋር ደስ ይበል በሞቴ አድኜሃለሁና ይለዋል ይላል ቅዱስ ያሬድ። ይህንን በሰፊው ይነግረናል። ሌላው እሳት በገለባ ፊት ይላል። ገለባ በእሳት ፊት ቢቆም የሚጎዳው ገለባው እንደሆነ ይታወቃል። ስለዚህ ገለባ በእሳት ፊት ቢመካ ለመቃጠል እንደሆነ ሁሉ የሰው ልጅም በፈጣሪው ፊት ቢታበይና ቢሳለቅ ለዘላለማዊ ሞት ይሰጣል ማለት ነው። ወደ ገሃነመ እሳት ይጣላል። በገለባ የተመሰሉ አይሁድ ግን እሳተ መለኮት በሆነው በክርስቶስ ተሳለቁ። የሁሉም ፈራጅ በሆነው ጌታ ይሙት በቃ ፈረዱበት። ሰማይና ምድር በመዳፉ የያዘውን ጌታ ያዙት። የልብን ሐሳብ የሚመረምረውን ጌታ በጲላጦስ ፊት መረመሩት። ይህ ሁሉ ገለባ በእሳት ፊት እንደ መቆም ነበር። ቅዱስ ያሬድ ይህንን ወበቅናቶሙ አሐዝዎ ሊቃነ ካህናት ወጸሐፍት እንዘ አልቦ የጋየ ዛበሰ ሎሙ ወሰድዎ ሀበ ጲላጦስ ሀተቶ ጲላጦስ ወይቤሎ በአማን ወልዱ አንተ ለብሩክ ወይቤሎ ኢየሱስ አንተ ትቤ ቦኑ በዘነገረ ከመ አነ ውእቱ ተሰቅለ። የካህናት አለቆችና ይላል ጸሐፍት በቅናታቸው ያዙት። የበደላቸው በደል ሳይኖር ወደ ጲላጦስ ወሰዱት። ጲላጦስም መረመረው። በእውነት አንተ የብሩክ የአብ የባህሪ ልጁ ነህ አለው ይላል። ኢየሱስም አንተ አልክ አለው። በውኑ እንደኔ የሁላችን ቤዛ ተሰቀለ፣ ታመመ፣ ሞተ፣ ተነሳ። እግዚአብሔር ከመጠን በላይ የሆነ ፍቅሩን ለሰው ልጆች ገለጠ፣ አዳምን አየው ይላል ቅዱስ ያሬድ። እንግዲህ ተመልከቱ፣ ስለ ሰው ልጆች ፍቅር ሲል እሳት በገለባ ፊት ሲንገላታ፣ አንበሳው በጥንቸል ግልገል ሲመታ፣ ነብር በዝንጀሮ ሲሰደድ ያስደንቃል። ይህን ትዕግስትና ትህትና ቅድስት ቤተ ክርስቲያን
በዝማሬ እንዲህ ስትል ታደንቃለች። ታወስ መርዓት እንዘትብል ወልድ ሁየ ሰከብከ ወኖምከ ከመ አንበሳ ትንሣኤከ በአማን ቃልከ። እንደዚህ ይላል። ንጉሥኪ በጻ ወየዋህ ዘሴቱ ምስሌሁ ምግባር። በግ የዋህ ዘቀርጾ። እሺ ወአነ አርፈክም ወልድ ወልድ። እሺ እንዲህ ስትል ሙሽሪት ትመልሳለች ተኛ አንቀላፋህ እንደ አንበሳ ተነሳ በእውነት ቃልህ ያማረ ነው። ነቢያትን ነፍሴን የወደደችውን ጌታ ካያችሁት እስኪ ንገሩኝ አለቻቸው። ኢሳይያስ የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ ደስ ይበልሽ፣ ከኤዶም የሚወጣ የሚያስመካ ነው። በጎነትን የሚጎናጸፍ ሥጋን የለበሰ እርሱም በሚሸልቱት ፊት እንደሚቆም የዋህ በግ በመከራው አፉን ያልከፈተም ከዛሬ ጀምሮ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ያለን ንጉሥሽ ጻድቅና የዋህ ነው። ዋጋው ከእርሱ ጋር ስራውም በፊቱ የሆነ ወደ አንቺ ይመጣልና ደስ ይበልሽ በማለት ሊቁ የቤተ ክርስቲያናችን ሊቅ የቤተ ክርስቲያንን አድናቆት ይነግረናል ማለት ነው። ስለዚህ ዛሬ እንግዲህ የአዳምን ገድል ነው፣ የአዳምን ተጋድሎ፣ የአዳምን ገድለ አዳም ይባላል። ይሄ ገድለ አዳም ይባላል። ይህንን ነው ያየነው። ቀጥለን ደግሞ የእመቤታችንን የልደት በዓል እንመለከታለን። አምላካችን ልዑል እግዚአብሔር ከሁላችን ጋር ይሁን፣ አሜን።